አንቺን ሆኖ ደግሞ እንዲኖር አልፈልግም። ራሴም ላይ ጥርጣሬ ይኖረኛል። እኔ እማዬ ጎዳና ወጣች። በቃ የሚያሸልም ነገር ያደረግሽ መሰለሽ እንዴ? ራስን እንደ ጻድቅ ነው እንደምታስ ሎሊትን ሮዛ ጉድ አደረገቻት። ሎሊት የሮዛን ሚስጥር ስላወጣችባት በጣም ስላበሳጫትና እንዲሁም ደግሞ ሎሊትን የምትጎዳበት ስለምትፈልግ አቶ መሰለ ሎሊት ያለችበትን ቦታ ታሳያቸዋለች። እርሳቸውም ደግሞ ሎሊትን ሊያገቧትኝ ያሉት ሰዎች እንግዲህ በጣም ትልቅ ሰዎች ከአባቷም በላይ የሚሆኑ መተው እንዲወስዷትም አደረገች። ሎሊት በጣም ደነገጠች። ይህንን ፈርታ ወይም ደግሞ ይህን ለማምለጥ ከዴብ አጥፍቶ ያመጣትና እንዲሁም ደግሞ ወደ ሀገሯ መመለስ የማትፈልግበት ምክንያት እናቷን እየናፈቀቻት ነገር ግን ደግሞ ከእናቷ ጋር መኖር የማትፈልገው ይህን ሰውዬ ሽሽት ነበረ። አቶ መሰለ ግን ሎሊት ያለችበትን ሲያቅ እሷን ለመውሰድ ቀጥታ ዴብ ቤት ይመጣል። ይህንን ያደረገችው ሮዛ ነች። ሮዛ ደውላ ያለችበትን ስለተናገረችና እንዲሁም ደግሞ አቶ መሰለም በተነገረው መሰረት ይመጣና ሎሊትን እወስዳለሁኝ፣ ሎሊት የ80 ሚስቴ ነች በማለት ይናገራል። ዴብም በጣም ይናደዳል። ቆይ ግን እርሶ ምን እያሉ ነው? ምን ለማለት ስሞክረው ነው? በማለት በጣም ይናደዳሉ። አሁን ላይ ሮዛ በጣም ብዙ ነገር እያደረገች ቢሆንም ነገር ግን ደግሞ ነገሮች ሁሉ እየካሸፉባትና እንዲሁም አልሳካላት ያለው ስላናደዳትኝ ሂዋን በገብታ ክችን ውስጥ በምሰራበት ሰዓት በጣም ትናደድና ቆይ ግን አንቺ አሁን ምን አይነት ሰው ነሽ? በቃ ብለሽ ፍቅሬን ነጠቅሽኝ፣ አሁን ደግሞ ትዳሬንም በቃ ቤቴንም ወረሽ በማለት በጣም ተናዳ በቢላ ልትጎዳ ስትል እንዲሁም ሂዋን ትይዘዋለች። ቆይ አንቺ ግን ምን አይነት ሰው ነሽ? እንዴት ነው እኔ ልትገይ ነው ወይ ብላ በጣም ተናዳ ነበረ። ሂዋንም ወደ ሮዛ ቢላውን ያለችባት። ሮዛም በጣም ትደነግጥና ቆይ ግን አንቺ ድሮ ያቺ የምትፈራዋ ሂዋን የትዳ ነው አሁን እንደዚህ የሆንሽው? በማለት ስትላትኝ በትላንትና ላይ አይደለውም አሁን ላይ የሚጎዳና የሚጠቅመኝን አውቃለሁ፣ ስለዚህ የሚጎዳኝን ደግሞ መርጫለሁ በማለት ሮዛንም ጉሮሯን ተንቃታለች። ይህ በጣም ተበሳጭቶና ተናዶ ቆይ ግን ምንድነው ነገረ በማለት በተለይ ደግሞ ሎሊትን ቤት ድረስ መጥቶ ሊወስዳት ያለው ትልቅ ሽማግሌ ስለሆነ በጣም ተናደደ። ሎሊትም እናቷን በደስታ እያወራችና እንዲሁም ደግሞ እስካችሁ ድረስ በጣም ነው የቸኮልኩትኝ፣ ደግሞ እማዬ በጣም ነው ናፈቃችሁኝ፣ በቃ የማልመጣበት ችግር ውስጥኛ ነው እንጂ መጥቼ ባያችሁ ደስ ይለኝ ነበረ በማለት ሎሊትም ለእናቷ ትነግራታለች። እናቷም ደግሞ ሎሊትዬ እንድትጨነቅብኝና እንዲከፋሽ አልፈልግም በቃ እያለች ታወራታለች። ይህንን ስልክ እያወራች እየሄደች እያለ ከኋላ እየተከተላት ነበረ። በቃ እማዬ እኔ ካሁን በኋላ እናንተ ከዛ ከወጣችሁ ምንም አይመስለኝም፣ እናንተ ብቻ ወደዚህ እንድትመጡልኝ ነው የምፈልገው በማለት ለእናቷም ስትነግራትኝ ልጄ አውቃለሁ አንቺ እኮ ጎበዝ ነሽ፣ አልጠራጠርብሽም፣ አንድ ቀን ከማንም በላይ እንደምትወኝ እርግጠኛ ነኝ እያለች እናቷም እያወረቻት እያለ አዎ እማዬ አላሳፍራችሁም በማለት በቃ እሺ ልጄ እኮራብሻለሁ ትላታለች እናቷም። አዎ በቃ ዴብ የሚመጣበትን ጊዜ አሳውቃቸዋለሁ፣ ደግሞ ያ እርኩስ ሰውዬ እንቅስቃሴያችሁን በፍጹም ማወቅ የለበትም ትላለች። ይህንን እያወራች እያለ ሉሊት ስልኳን ነው እንጂ ከኋላ ምን እንዳለ አታይም ነበረ። ይህ ሁሉ ሚስጥርም ሰውየው ወይም ደግሞ አቶ መሰለ እየሰማ ነበር። ሉሊት እናቷን ማውራቷን እንጂ ከጀርባ ምን እንዳለ እንኳን የማታውቀው ሁሉንም ነገር ጠቅልላ ታወራለች። ሉሊትም ስልኳን እንደዘጋችው ዘወር ስትል ግን እያየችውን ማመን ነበር ያቃታት። እናም በጣም ደነገጠች። ምንም መልስ መመለስ አልቻለችም ነበረ። እዛው ከቆመችበት ላይ ደርቃ ቀረች። በጣም ደነገጠች። የምትፈራውና የምትሸሸው ሰው ወይም ደግሞ ለእናቷ ማስጠንቀቂያ እየሰጠቻት ያለ ሰው ነበረ ከኋላ ስትዞር ያየችው። እናም ከየት መጣ ከየት ሳትል እዛው ፊት ለፊቷ ተገትሮ ስታየው በጣም ደነገጠች። ዘወር ስትል ደግሞ ማንም የለም። በቃ ሉሊት በጣም ተጨነቀች። ይህን ሰውዬ ሸሽታ የመጣችበትና እንዲሁም ደግሞ እናቷን በተለይ
ያ እርኩስ ሰውዬ እንዳያያችሁ ወይም ደግሞ እንቅስቃሴያችሁን እንዳይሰማ እናንተ ወደዚህ መምጣታችሁን ከሰማ ተከትሎ ነው የሚመጣው። እናም እባካችሁ ስትልም ይህ ሁሉ ሚስጥር ሰምቷታል። ሮዛ ይህንን ያደረገችው ወደ ቤትም እንዲመጣና እንዲሁም ሉሊት የምትገኝበትን ቦታ የነገረችው ሲሆን ሮዛ አሁን ላይ በጣም ነው ደስ ያላት። ነገር ግን ደግሞ ሉሊትን መበቀል ስለምትፈልግ ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰብ ናችሁም እህት ወንድሞቼ ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ። ትንሿ ሙሽራ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ አመሰግናለሁ። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁን አትርሱ። ውድ ቤተሰቦቼ በየጊዜ በየሰዓቱ አዳዲስ ቪዲዮዎች ስንለቅ ለእናንተ እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንዲሁም የደውል ምልክቷን መጫናችሁን አትርሱ። እንዲሁም ደግሞ ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡ። ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉ እናመሰግናለን። ቀጥታ ወደ ቪዲዮ። ሉሊት እንግዲህ አሁን ላይ በጣም ከባድ ችግር ገብታለች። እናም ይህንን ያደረገችው ሮዛ እንግዲህ አቶ መሰለ ወደ ሉሊት እንዲመጣና እንዲሁም ደግሞ የሉሊትን ሕይወት እንዲያመሰቃቅለው ስለምትፈልግ፣ ስለዚህ አሁን ላይ ሉሊት ያላሰበችውና እንዲሁም ደግሞ ያልጠበቀችው ነገር ነው የገጠማት። ሉሊት ቤተሰቦቿን አምታ እዚህ ቤት ለመኖር ስትፈልግ እናም ደግሞ ከዛ መጥፎ ሰውዬ ጋር ለመራቅ ስትሞክር፣ ነገር ግን ደግሞ ነገሮችን ሁሉ ሮዛ በመሀል ላይ አበላሽታበታለች። ሮዛ ምንድን ያደረገችው? ሉሊት በጣም ብዙ ነገር ስላደረገቻት እና በተለይ ደግሞ ከሴራዋና እንዲሁም ደግሞ የደበቀችው ሚስጥር ስላወጣችባት ሉሊትን ድሮም ጀምራ መበቀል ትፈልግ ነበር። አሁን ደግሞ የባሰ እንግዲህ ሉሊትን ሔዋንና ባንቴኑን ማለትም አብረው ያደሩበት ወይም ደግሞ ያላቸውን ሲየጣጠው ሰክረው አብረው የሚያሳይ ቪዲዮ እና እንዲሁም ፎቶ በሱም በማስፈራራት እንግዲህ ብር ልትቀበል ነበረ። ይህን ነገር ደግሞ አንድ ላይ እንዲሆኑ ያደረገችው መድኃኒቱን በመጠጣት ነበር ማለት ነው። ያን መድኃኒት ደግሞ ያመጣላት ሰው ማን እንደሆነ ሉሊት ስላወቀች፣ ስለዚህ ሉሊት በዚህ ጉዳይ ሮዛን ስላዋረደቻት እሷንም ደግሞ ዘግጥ መክተት ትፈልግ ነበር። ነገር ግን ያሰበችው ተሳክቶላታል። ሉሊት ሲን ሰውዬ ፈርታ ወይም ደግሞ እንግዲህ ያንን በጣም የሚያስጠላ ትዳርና እንዲሁም ደግሞ ገና ህፃኒቱ ሽማግሌ ልታገባ እንደሆነ ስታቅ ያንን ጥላ ወደዚህ ሀገር እንደመጣችም ስለምታቅ፣ በተለይ ደግሞ አሁን ላይ ሁሉንም ነገር ቤተሰቦቿንም ወደዚህ ለማምጣትና ያን ነገር ለእንዴና ለመጨረሻ ልትለየው ስትል ግን ደግሞ በመሀል ላይ ሮዛ ሰርታላታለች ማለት ነው። ሮዛ ያደረገችው ነገር ምንድነው? ያ ሰውዬ እዚህ ድረስ እንዲመጣና ሉሊትን እንዲይዛት ነበር ማለት ነው። እንግዲህ ሉሊትም ደግሞ እናቷን ስልክ በምታወራበት ሰዓት ከጀርባ መጥቶ እንግዲህ ወገቧን እንግዲህ ሲነካታል ማለት ነው። ሉሊትም ማን ነው ምንድን ነው ብላ ዝውር ስትል ግን አቶ መሰለን ነበር ያየቻቸው። አቶ መሰለን ለምን መጡ በማለት በጣም ደንግጣ ቆይ ግን ምንድን ነው የማየው ብላ ምንም መልስ መመለስ አልቻለችም ማለት ነው። ሉሊት በጣም ድርቅ ብላ ነው የቀረችው። ምክንያቱም ደግሞ ይህ ሰውዬ